ምን ማለቱ እንደነበረ ማናችንም አልገባንም። ጊዜን የገለጠልን ሳምንት ባልሞላ ጊዜ ውስጥ የነጭ ሽብርን ክንፍ የሚሰብር ዘመቻ በቀይ ሽብር ስም ተጠርቶ በእኛ ላይ እርምጃ መወሰድ ተጀመረ። ሰዎቻችን አልሰማሉ እንጂ ከድር የተናገረው ትንቢት ነበር። እኔን ከሞት ያተረፈኝ እሱ ነው። ከድር ሰተት ይብድ አይደለም። እኔ ምስክር ነኝ። ምዕራፍ 20 ራስ ሊገዛ ራስ ተደልሎ ለራስ ሊሸጥ ራስ ተባብሎ ምን በወጣኝ ገበያ ልውጣ የሚገዛኝ ቤቴ ይምጣ። ከድር ሰተቴ ለደላላ ያለው ጥላቻ ገደብም አደብም የለው። ተነገደብን፣ ተቸበቸብን፣ ዙሪያው በደላላ ታጠረብን ይላል ሁሌም። ለሱ ሁሉም በየተግባሩ ደላላ ነው። ደላላው በዛ ፈቀላጤው በየጉድባው ሸንጋይ ሸምጋዩ ፈላ ቀልጠፍጣፌው በየስርጉጥ ጓጡ ድበ ደላቂ ቀጠፍጣፌው ቃላት አርቃቂ ቀርጠፍጣፌው የራስ ሹመኛ ለጠፍጣፌው ችኮ ቸክቻኬ ምንችክቻኬው በየጥጉ እንዳረም የኑሮ ማሳችንን ቀረረው። ይህን እያለ ከድር ጎዳናውን ተቀላቀለ። መንገደኛው ከፊሉ በመሳቀቅ ሌላው በሳቅ ታጅቦ ተከተለው። ተነገደብን፣ ተቸበቸብን፣ ዙሪያው በደላላ ታጠረብን። ደላላው በዚህ ሰተት፣ ደላላው በዚያ ሰተት በእኛ ለመነገድ ነፍስና ስጋችን ማረፊያ ሰላም ተነሱ። ስጋችንን ደልለው ለባላባት ሊሸጧት ይሽቀዳደማሉ። ነፍሳችንን ለስጋት በሐራጅ ሊቸበችቧት ይሯሯጣሉ። በእኛ ሰውነት እነሱ ሊከብሩ፣ ለእኛ በተሰጠ ሕይወት እነሱ ነግደው ትርፍ ሊቆጥሩ በየጥጋ ጥጉ ደላላ ቤት ይከፍታሉ። ተነገደብን፣ ተቸበቸብን፣ ዙሪያው በደላላ ታጠረብን። ሰተትልና ፖለቲካ መሪው ችክ ከኔ ወዲያ ማነባቱ አውቆላችሁ ታግለን ነፃ እንዳወጣናችሁ ሌላ ነፃ አውጪ እስኪመጣ ድረስ ወደዳችሁም ጠላችሁም ለእኔ ትገዛላችሁ። አሻፈረኝ ካላችሁ ደግሞ እሸታለላችሁ። እምቢ ካላችሁ ጠይታለ ምድረ ደላላ። አዋቂ አላዋቂውም ሰተትልና ምሁር ነኝ ባዩም ባለመነሳንስ ቆቡ ቃላት ሰንጣቂውም ተኮፍሶ ጥራዝ ጥራዙን እየነጠቀ የዲግሪውን ብዛት እየቆጠረ በጉራ ምላሱ ምራቅ አርሶ የተማረበትን ዩኒቨርሲቲ እየዘረዘረ ይደልላል። ካምብሪጅ፣ ሃርቫርድ፣ ቦስተን እያለ በወረቀት ዕውቀቱ በአደባባይ ይሸልላል። ሰተትልና በሚዲያ የዲስኩር መስኮት ኦዌል እንግዲህ አሁን በዚህች አገር ከተማረው ከተመራመረው ወዲያ ከዶከተረው ከኔ ውጪ ለዚህች አገር የሚሆነው ማን ነው? ለዚህ ሕዝብስ የሚበጀው? ምድረ አቶ ሁላ ተሰብስቦ ምድረ ድሪቷም ኩታራ ተንኳቶ በራበ ሆዱ ተመርቶ ቀለም አልገባ ቢለው ከቀለም ቤት የሸፈተ በጥይት የደፈጣ ወራሪነት ተክኖ በተንኮል መርዝ አደንዝዞ ሊገዛ ዙፋን ተፈናጦ ሊበዘብዝ ቢኮለኮል በጓዳ ዲግሪ እንደ ሸቀጥ ሸምቶ ቢደሰኩር በምላስ ትጋት አዋቂነቱን ቢነዛ ባልተቀባው ንግስና ሲንፈራገጥ ተላልጦ ቀን ሲያጋልጠው ለራሱ ሙርደት ለሕዝቡም ንቀት እንጂ ምን ይተርፍለታል? እነ ሎንዶን ያደጉት በስሜት አይደለም። እነ ሮም የበለጸጉት በደፈጣ ውጊያ አይደለም። ዓለም በተማረሩ ሰዎች ሳይሆን ልትመራ የምትችለው በተማሩ ብቻ ነው እያለ
መሬት ሲነካው የሚበረግግ የወረቀት ላይ ዕውቀቱን ተማምኖ ራሱን ሊሸጥ ራሱ ደላላ ይሆንብናል። በዱላ ወይም በችጋር ተገፍቶ ሄድና ሲመለስ እኛ ላይ ጉራውን ያስመልስብናል። ሀገር ደረቅ ቂጣ ቆርጥማ በኬክ እንዳላሳደገችው ንቀቱን ያስታውክባታል። ሎንዶን፣ ቺካጎ፣ አሜሪካ፣ ሮም፣ ፍራንስ፣ ግሬት ብሪቴን፣ ጃፓን፣ ቦስተን እያለ ይመጻደቅብናል። ግባ ዲሞክራሲ ነግቷል፣ በዲሞክራሲ ታገል ተብሎ ይመጣና ከራርሞ አየሩን ሲላመድ 4 ኪሎ ሲል አጥረግርጎ የሰደበው የናቀው ባለ ዙፋን 4 ኪሎ ሲያምር ይቅር ሀገሪቷ አትመጥንህም፣ በክላሻችን ቆንጥጠን እስክናሳድጋት ድረስ ሂድና ሎንዶን በዲግሪ መኪና አጠብበት ብለው አስገብተው እሽት ሲያረጉት ኦሪጂናል የሀገር ቤት ድምፁ ይመጣል። እሺ አይለመደኝም ውይ ብሎ ተመልሶ ጥርግ ወደ ሎንዶኑ። ተነገደብን፣ ዘንድሮስ ተቀለደብን፣ ዙሪያ ገባውን ደላላ ታጠረብን፣ ሕጋዊ ሌባ ተሾመብን። ውይ ተነገደብን፣ በሐላል ተቸበቸብን፣ በአደባባይ ግልጽ ጨረታ ተሸጥን። ዋይ ተነገደብን። ደላላው በዛ፣ አፈቀላጤው፣ ሸንጋይ ሸምጋዩ፣ ፈላ ቀልጠፍጣፌው፣ ድበ ደላቂው ቀጠፍጣፌው፣ ቃላት አርቃቂ ቀርጠፍጣፌው፣ የራሹ መኛ ለጠፍጣፌው፣ ችኮ ቸክቻኬ ምንችክቻኬው ሰተት ደላላ በምድር በሰማይ ሰተት ደላላ ከስርና ከላይ ሰተት ብለው የተስፋ ክንባሎ ከርነው አበሰሉን፣ ደፉን እንደ ድፎ ዳቦ፣ በምላስ ኮባቸው ጠቅልለው ጠፈጠፉን፣ በየአቅጣጫው ወረው ተጫረቱብን። የዱንያ ሸረኛው ፖለቲካ ቁማርተኛው ባይበጀን አዱኛ ብላሽ ብለን የላይ ቤታችንን ለማትረፍ ከፈጣሪ ብንጠጋም ያው ብላሽ ሆነን ቀረ። የእግዚአብሔር ሹመኛ ነኝ ባዩ ሳይቀር ጨከነብን በበኩሉ። ሰተታለና በር ይዞ ሃይማኖት መሪውም ችክ በኔ በኩል ካልሆነ ወይ ፍንክች አለና እርፍ አለ። ሕጋዊ ፍቃድ በተሰጠኝ በኔ አማካኝነት በቀር መንግሥተ ሰማያትን ታልሟት እንደሆን እንጂ አበድን። እያማራችሁ ይቅር አትገቧትም። ስጡ፣ አምጡ፣ አምጡ፣ አንጋጡ እያሉ ኪሳችንን ገንዘብ አስራቡት። ገነት ደረጃ 1 ደረጃ 2 ምድር ላይ እንኳ የመቃብር መሬት አይገዛም፣ መከፈኛ አይሸምትም። የሃይማኖት መሪው የመንግሥተ ሰማያት በር ላይ ቆሞ የጽድቅ ትኬት እያስፈራራ ይቸበችብልናል። ኋላ ሊያርስብን ፖለቲከኛው መሬት ላራሹ ብሎ ለራሱ ምላሱን ታጥቆ እኛን ጥይት አስታጥቆ ያፋጀናል። ቆይ እኛ ምንድነን? በምድር መቀበሪያ ያሳጡን፣ በሰማይ ማረፊያ ነጠቁን። የት ይሆን እንግዲህ ማረፊያችን? የእኛ መተንፈሻ ስፍራስ ወዴት ነው? ደላላው በዛ ፈቀላጤው፣ ሸንጋይ ሸማጋዩ ፈላ ቀልጠፍጣፌው፣ ድበ ደላቂው ቀጠፍጣፌው፣ ቃላት አርቃቂ ቀርጠፍጣፌው፣ የራሹ መኛ ለጠፍጣፌው፣ ችኮ ቸክቻኬ ምንችክቻኬው። 10 አለቃ ዋሴ የመዘገቡትን ገለበጡ። እየለመዱት ሲሄዱ ይናፍቃቸው ጀምሯል። ለአዲስ እውነት ተዘጋጁ። ምዕራፍ 21 እሳት አለ በውስጤ ነበልባል፣ ተውረፍ እፍ ጥፋም አይባል። የዝምታ ቀኑን መኖር ፈልጎ ነው የወጣው፣ ግን አልሆነለትም። አንዱ መጣ። መጠጥ ቤት ውስጥ ናቸው። ቃልቻ ጠንቋይ ይለዋል። ከድር አልመለሰለትም። ወጣቱ ዝም ሊል አልቻለም። እርግማኔ ተራራ ይንዳል፣ ውሃ ያደርቃል፣ ምርቃቴ አለት ያለመልማል ምናምን። እስቲ እንየዋ፣ ወሬ ብቻ። ከድር
ዝም እንዳለ ነው። ከሁሉ በላጭ ነኝ ትል የለም? እስቲ ጥራው ፈጣሪን፣ ድፋው በልና ይድፋኝ ወንድ ከሆነ። ከድር ሰተቴ ከተቀመጠበት መጠጡን ጨልጦ ተነሳ። ዞረ ወደ ወጣቱ። ወላሂ ላንተስ እኔ በቃሃለሁ፣ ጌታዬን አላስቸግረው ብሎ በቦክስ ወጣቱን ባንኮኒ ስር ወተፈው። አበቃ። ዝምታው ተሰበረ። በሰሚሰም የሚያውቁት እንጂ በጊዜው ንቁ የነበሩና ከልብ የቀረቡት የከድርን እብድ መባል ዛሬም ድረስ በፍጹም አይቀበሉትም። በወቅቱ የከዲር ሰተቴ ሁነኛ ወዳጅ ከነበሩ ሰዎች መካከል አሁን በሕይወት ያሉ መምህር ስለ እሱ ሲነሳ ከማይረሷቸው ትዝታዎች ውስጥ ሁሌም አንዷን መዘው ይናገራሉ። አንድ ቀን ምሽት ወደ ቤት ሳመራ ከዲርን መንገድ ዳር ቆሞ ሲተክዝ አገኘሁት። እንዲህ ሲሆን አይቼው አላውቅም ነበርና ቀርቤ አወራሁት። ቀኑን ሥራ በዝቶብኝ ውዬ እየመጣሁ ስለነበር የገዛሁትን ጫት ሌሊቱን ልቅም ይዣለሁ። ብቻዬን ስለነበርኩ ከድርን በማግኘቴ ደስ እያለኝ አብረን እንሂድ አልኩት። ምንም ሳያቅማማ ዝም እንዳለ ተከተለኝ። ከአንድ ወር እስራት በኋላ እንደተፈታ ነበር ያገኘሁትና የደረሰበትን መንገላታት በምሬት አወጋኝ። ከዲር እንዲህ ሲያዝንና በቁም ነገር ስለ ሕይወቱ ሲናገር ሰምቼው አላውቅም ነበርና ተገረምኩ። ቤት ደርሰን ራት ቀርቦልን እንደተመገብን ፍራሽ ላይ ሰፍረን ጫት ዘረጋን። ቡና እየተፈላልን ከድር ድንገት ተነሳና መተኛት እንደሚፈልግ ነገረኝ። የውስጡን ሲያወራኝ መስማት ስለጓጓው አብሮኝ እንዲቆይ ብዙ ለመንኩት። አታስገድደኝ አለና ሊሄድ ተነሳ። አባብዬ መለስኩትና መኝታ ቤት ቦታ ሰጠሁት። ከዚያም ብቻዬን ቁጭ ብዬ ስለሱ ማሰብ ጀመርኩ። እኩለ ሌሊት አካባቢ ድንገት ከወደ መኝታ ቤት ድምፅ ሰማሁ። በድንጋጤ ከድርን አሞት ይሆናል ብዬ እየሮጥኩ ደረስኩና በር ላይ ቆምኩ። ከድር ሱር ሰግዶ በተንበረከከበት ዓይኖቹን ወደ ሰማይ ሰቅሎ እያለቀሰ ይጸልያል። እጆቹን ዘርግቶ ፈጣሪውን ይለምናል። ያ ረቢ አላህ፣ መንገላታትህ በቃ በለኝ። እባክህ ፈጣሪ የተረጋጋ ሕይወት ስጠኝ። እንደ ሰው አድርገኝ። ልቤ ውስጥ ያለውን ሐቅ ተመልከት። በነፍሴ ውስጥ የሞላውን ጩኸት አብርድልኝ። መንከራተትህ በቅቶሃል በለኝ። በውስጤ ያስቀመጥከውን እሳት አንተው በቸርነት አጥፋልኝ። እንደ ሰው አኑረኝ። ያ ረቢ አማና በቃህ በለኝ። የንጹሕ ነፍሴን ስቃይ ተመልከት። የተረጋጋ ቀን ስጠኝ። የሰጠኸኝን ዕድሜ ተረጋግቼ እንድኖር ብርታት ስጠኝ። ዝምታን በልቤ ውስጥ አኑርልኝ። እባክህ ፈጣሪ ሆይ ባሪያህን አትጣለኝ። ወደ እኔ ተመልከት፣ እርጋታን ስጠኝ። በዚያ ጸጥ ያለ ሌሊት ከድር እየተንሰቀሰቀ ፈጣሪውን ሲለምን አይቼ ከሐዘን የብዛት አብሬው አለቀስኩ። በሱ ለቅሶ ውስጥ ራሴን ተመለከትኩ። ከኔ በላይ በፈጣሪ የሚመካ ሰው እብድ ነው ሲሉኝ እያመንኩ መኖሬ ነደደኝ። እናም ከዚያን ቀን ጀምሮ ውሸት ነው ብዬ ደመደምኩ። ከድር ሰተቴ ጠቢብ እንጂ እብድ አልነበረም። ጸሎቱን ፈጽሞ ሲነሳ በፈገግታ በርቶ አጠገቤ ተቀመጠና በቀልድ ለዛ የመተኛት ሐሳቤን ሰረስኩት ብሎ ቁም ነገሩን ማውጋት ቀጠለ። አላህ የተወ ይመስሎኝ ነበር አለ እየሳቀ።
ምክንያት በማይሆኑ ምክንያቶች እያሰሩ እየፈቱ አንገላቱኝ። የምኖረው የተሰማኝን እንጂ የተሰመረልኝን መሆን የለበትም። የሌላውን መብት እስካልተጋፋ የልቡን ሐቅ ቢኖር ጥፋቱ ከምንድን ነው? ሰው አላውቅም። ጆሮዬ ስደጋገምበት ትንሽ ታሟል መሰል። የትናንቱን ዜና ዛሬም ያሰማኛል። አልዳንም፣ በጸሎትም አልሻርም፣ በጸበልም ብየው አቅቶኛል። ተላግቶ እንደመጣ ከገደል ማሚቱ ጠዋትና ማታ ያንኑ ሰማለሁ። ብዙ ሰማና ሲደጋግምብኝ ራሴን ጠይቃለሁ። ይሆናል፣ ምናልባት ይሆናል እንዳሉት ይሆናል። እኔ ነኝ ያልገባኝ፣ እኔ ነኝ ያልተረዳኋቸው፣ ለውጡ ያልመጠነኝ፣ ያልነቃሁላቸው እልና መልሼ ከአጨብጫቢው ጋር አጨበጭባለሁ። ሳጨበጭብ ውዬ መዳፌን ሲደክመኝ ደግሞ ቆም ብዬ ማሰብ እጀምራለሁ። እቆይና ከቀልቤ ሰክኜ ልቤን እጠይቃለሁ። እርግጥም እንዳሉት አልገባኝ ይሆን ወይ እላለሁ። አልጋ ሲሉኝ መሬት፣ መሬት ሲሉኝ ሰማይ ባይ፣ ፊት እየሮጡ ጭራ ሆኜ የምታይ፣ ወይስ ግራ ሆነው መምራት ያቃታቸው ፊት የዋሉ ጭራ ግራ ዘመሞች እነሱ ናቸው ብዬ ጠይቅና ምላሹ ሲጠፋኝ እብደት የተወዳጀኝ አይነት እናጣለሁ። ኢህአፓ ነህ ይሉኛል። ምንድን ነው ኢህአፓ? የፖለቲካ ተወካይ ነው። ማን የወከለው? ፖለቲካ አልወድም ስላቸው አትናገር፣ ሰው መሆኔ የሰጠኝ መብትስ ራስ ሹም በበዛበት ግራ ፖለቲካ በቀኝ አያኖርም አልኳቸው። ሁሉ መሪ ሲሆን ተመሪውስ ማን ነው የሚሆነው? ሁሉ ለመንካት መንጠራራት አይሆንም ብዬ ዝምላለሁ። ዝምልና እልህ ልቤን ሲያኝከው እጮኻለሁ። ሰማዩን ደንቁዬ ዝናብ አስለቅሸው፣ ደመና ወልውዬ በልክ አለስልሸው፣ የሌት ሕልሜን ቀለም የቀን ሐቄን ሙቅደም፣ የነዳዴን አመድ የድካሜን ሰነድ ወዜን አዋህጀው፣ አጥቅሸው እምባዋን ሳቋን አዋድጀው፣ በሀገሬ ሰማይ ላይ በታመመ ልቤ ግጥም እጽፋለሁ። በቆሰለች ነፍሴ ቀኔ ዘርፋለሁ። ነፍሴን በሳት ጭሬ በነደደች ልቤ በሀገሬ ሰማይ ላይ የጻፍኩትን ቅኔ ለመፍታት እተጋለሁ። የደመናን ገጾች ለመግለጥ ሮጣለሁ። ልነካው ቀርባለሁ። እቀርብና በቁም እሞታለሁ። ከቁም ሞት ተርፌ ይህንን እላለሁ። በቀን ቁም ቅዠቴ ለንጋት መሐሌታይ በቅኔ ጮኻለሁ። ሐቅ እናገራለሁ። ሐቅ ቀና በል አንብበው ጥለቅና ፍታው። ለተገፋ ብዕር ቀለም ነው ደመናው፣ ሰማይ ነው ብርሃናው። ቀና በል አንብበው። ሰው እንጂ ቁሳቁስ ክብርም መከበሪያም አይሆንም እላለሁ። ሕንፃውን ተውና ተመልከት ሰማዩን፣ ከሚታይ ወዲያ ለማየት ተገለጥ የማይታየውን። ተመልከት፣ መርምረው። ከሰማኸው በላይ ሀገር የሚመራው ያልተነገረው ነው። ቀና በል አንብበው። ከተጻፈው ይልቅ ሀገር የገደለው ያልተነበበው ነው። ሕንፃውን ተውና ተመልከት ሰማዩን፣ ከሚታይህ ወዲያ የማይታይህን። አንብብ በምናብህ ቅዘፍ ደመናውን፣ ሰቀቀን አትዘምር እህህ አትበልብኝ። ጨርሶ እንድትድነው ፈንቅለህ ጠበው አድማው ቁስልህን። ነካክቶ መተው ነው ሰውን የገደለው። የሐቅ ሬትህን በድፍረት ተጋተው። ሕመምህን አታባብል አውራና ታከመው ባልኩት ሰው ገፍቶ ሊጥለኝ የሚሮጥ ለምን ይሆን እላለሁ። ለምን ይሆን እጠይቃለሁ። ሸረሪት አደለ ወይ አባ ጨጓሬ፣ መራመድ በሰው ላይ የተማርካ አጅሬ። ምዕራፍ 22 ድንገት ደርሶ ብር ይሰጣል። ምን ነው ስትለው ቸግሮ ስታለቅስ በሕልሜ አይቼ ነው ይላል። ምን ትለዋል? እያሉ አጥላልተው
መበለጥን ሽሽት ጥበቤን አስጠለው ነፍሴን ውርደት ጫኗት። እንደ እናቴ ዕጣ የሴት ክብሯን ንጥቀው ምጥ እንዳስተማራት አይነት ነው። ነፃ ተፈጥሮዬን ክፋት አሰልጥነው ፍርግርግ የሰሩባት። የማለቅሰው በሌት ማህሌታይ በቅኔ ወረብ የማዜመው የኔን ብቻ አይደለም የተገፉትን ሁሉ ሕመም ነው እያለ በእንባ ሳግ ያቃስታል። እኩለ ሌሊት አልፎ ሊነጋጋ ሲል የግርፋቱ ሰዓት ላይ መረር ብዬ አፋጠጥኩት። ሌሊት በቅዠት 2 ስሞች ጠርተሃል። በግርፋት ካንተ ይልቅ እኔ ነኝ እየተሰቃየው ያለሁት። የተጨበጠ አንድ እውነት ብቻ ንገረኝና ገላግለኝ። ሙልጌታ ተስፋዬ፣ አያሙሌ ማን ናቸው ብዬ አፋጠጥኩት። ብዙ ስቆብኝ ሲያበቃ ደግሞ ስቅስቅ ብሎ ያለቅስ ጀመር። ይሄ የግርፋት ተጽዕኖ ብቻ አይሆንም፣ የጸና እብደት አለበት ሰውየው። ለዚህ እኮ ነው ከዚህ እስር ቤት ነፃ ላውጣህ የምለው። ዕድሜህን ለገራፊነት የሸጡብህን ክፎች አታገልግል። እመነኝና ላትርፍ ከዚህ ሲኦል ኑሮ እባክህ። ሙልጌታ ተስፋዬ አያሙሌም አንድ ሰው ነው። ልበስስ ልበ ብርሃን ባለቅኔ የተገፋ ልባም ገጣሚ ወዳጄ ወለየው የካሊል መንገድ ልክፍተኛ። ይህን ብሎ ዳግም የሳቅ እምባ ቅይጥ እብደቱን ቀጠለ። ዘመን አጠብቆ ጊዜ ሲመሰክር የሰሩብኝ በደል በቀል እንዳይጎትት በቀል እንዳልቆጥር ያስተምሩኝ ጀመር። ለእውነት ስለመቆም የማፈንገጥ ጥበብ። እውነት ክብር ሲያጣ በራሱ ባይቆምም አጃቢ ከሌለው እውነት ባይባልም ቅኝትህን ለቀህ እምነትህን አትክሰር ብለው በወኔ ቃላት እየናጡ ያነሳሱኝ ጀመር። አጃቢው ሲበዛ ሐሰት ስለሆነ በእውነት ስም የሚጠራ እውነትህን ሸጠህ ለሐሰት አትገራ። ከቅኝት አትውጣ፣ ዜማህን አትልቀቅ። በራስ መንገድ ላይ የራስህን ዘምር፣ ለልብህ ሐቅ ታመን። በራሳቸው ቅኝት ሊገሩ ሲጥሩ ራስህን አስንቀው። አሜን አትበል፣ ሞግት፣ ሐቁ የልብህ ነው እያሉ ወግነው ለእኔ እንደቆሙ ለእኔ እንደደሙ በድርሳን አስጮኹ። ታሪኬን ቀምረው በዳዬን ወቀሱ፣ በእኔ ሐዘን ደሙ። ቅኝቴን የቀማ ዘራፌን ስረግም አብረውኝ ረገሙ። ልቀው ከኔ በላይ በእኔ ጉዳይ ታመው ማቃሰት አሰሙ። ብልህ ሌቦች እንዲህ ናቸው። የእኛን ረግመው ከእጃችን ላይ ያስጥለውን የእነሱንም ነስተውን ሲያንከራትቱን ከርመው ቋንቋ ቀይረው የረገሙትን እውነታችንን ለእኛው በሌላ ስልት ይሰብኩናል። ደሞ ይባስ ብለው ታሪክ እየጋቱ ወኔ እየናጡ እያስተዛዘኑ በምክር አባብለው ለሰረቁት ቅኝት ሌባውን ፍለጋ ቀድመውን መንገድ የሚወጡትም እኮ እነሱ ናቸው። አለና ተንሰቅስቆ ማልቀስ ጀመረ። ለተከታታይ 3 ቀናትም ለጆሮ የሚቀፍና ልብን የሚግጥ ሳቅ የቀላቀለ ለቅሶ ውስጥ ከረመ። ነፍስን የሚፈታተን የሳግ መንሰቅሰቅ ውስጥ ከርሞም ምንም እንዳልተፈጠረ ልማዱን ቀጠለ። ከቀናት ግርፋት በኋላ ሰላይ ፖለቲከኛ ይሁን ሃይማኖተኛ ስጠይቀው አብዝቶ ሳቀብኝ አለ ገራፊው ተገርሞ። ይባስ የሰጠኝ ቃል ላይ የእሱ መሆኑን የሚያረጋግጥ ፊርማ እንዲያኖር በዘረጋለት ሳቁን አባሰው። የነገርኩህን ሐቅ የሰማሁት ካንተው እኩል ነው አለኝ። በመጨረሻ ግርፋቱ ሰውሮት ለይቶለታል አልኩ በሆዴ።
ጀርባዬን አድሮ ስታየው ይገባሃል። ያወራሁትን በግርፋት ሰንበሮች ጀርባዬ ላይ ጽፈኸዋል። ይሄ ጨለማ ዘመን ሲነጋ ትውልድ ያነበዋል ሲለኝ የባስ እንደለየለት አመንኩ። ቢሆንም መጠርጠሬ አልቀረም ነበር። ምናልባት ስሜንም ከጀርባው ጽፎት ከሆነስ ብዬ ጀርባውን አገላብጬ ባየውም የተዘበራረቀ ሰንበር ብቻ ነበር ያፈጠጠብኝ። የእምነት ቃሉን ባይሰጠኝም መግረፍ ሥራዬ ነውና ሳልታክት እገርፈዋለሁ። ይሁንና እያደር ለሱ ያለኝ ሐዘን እጄን እያረገበው የመግረፍ አቅሜ ቀንሷል። በአንድ ልቤ እብድ መሆኑን አምኛለሁ። እንግዲህ ሊዋጥልኝ አልቻለም። ምዕራፍ 19 የኢህአፓ ጠላት ነው፣ ይገደል። የሚስጥር ትእዛዝ። ሞረድ ብረት ሲስል ይሸበራል በሬ ይቋምጣል ውሻ። የፊቱን ነው እንጂ የኋላውን እንጂ አልያስ ብለን ፈልጎ ሲያርስ በሬ ማሳ ቀንበር ላይ ጭኖ ወርቋል ከመንገድ ዳር ውሻ መርዝ በልቶ። የአደባባይ ትንቢት። ስሜን አልነግርህም። በወቅቱ እንዳስወግደው የታዘዝኩት እኔ ነበርኩ። የተሰጠኝን መረጃ በማንበብ ለብዙ ቀናት ደነዘዝኩ። እጅግ በመተከዝ ተውጬ ከረምኩ። ባሰብኩት ቁጥር ሰውነቴን ክፉኛ ይጨመድደኝ ነበር። ከድር መካከለኛ ቁመት ያለው ደማም ቆንጆ ነበር። እግሮቹ እንደ ቻርሊ ግራና ቀኝ ሸፈፍ ያሉ ናቸው። በራሱ ዜማ የተቃኘች ልዩ ፉጨትም ነበረችው። አንዳንዴ የጥላሁን ገሰሰን ዘፈኖች በተንሻፈፈ አማርኛ እያንጎራጎረ ሰዎቹን ሲያዝናና እንደ ማጀቢያ ሙዚቃ ይጠቀማት እንደነበረም ይነገራል። ልበቀናው ከድር የቀለም ትምህርት ባይማርም በሃይማኖታዊ ትምህርት ከፍተኛውን ደረጃ የደረሰ ነበር። ቁርአንን ጠንቅቆ የሚያውቅ፣ በእስልምና አስተምሮ ቋንቋ ያፈዘ ሰው ነበር። ከቋንቋ አፋን ኦሮሞ፣ አማርኛ፣ አረብኛና እንግሊዝኛ እንደ ልቡ መናገር ይችል እንደነበረም ይነገራል። በተጨማሪም ወደ ማጃ አካባቢ ለሥራ ይመላለስ በነበረበት ወቅት በዚያ አካባቢ የሚነገሩ ቋንቋዎችንም ይችል ነበር። ነገሮችን የሚመለከትበት እይታ መለየቱ የፈጣን አእምሮ ውጤት እንደነበረም ይነገራል። ምንም አይነት ወረቀት ላይ ሳያሰፍር ሰዎች ያነበቡለትን መልሶ መናገር ይችላል። በቃሉም ግጥሞችን በፍጥነት ይሰድራል። ግጥሞቹም በራሱ ልዩ ቀለም ተለይተው የሚታወቁ እንደሆኑና ስለ ድርጅታችን ክፉና ጠንቀኛ ግጥሞችን እንደሚጠቀም ተነግሮኛል። በጊዜው አለቆች የነበሩ ሰዎች ደግሞ በአንድ ወቅት ስለ እሱ አንስተው በአድናቆት ሲያወሩና ሊጠቀሙበት የሚገባ ሰው እንደሆነም ሲያወሩ መስማቴን አስታውሳለሁ። ታዲያ በምን ምክንያት ይሆን ሞት የደገሱለት ብዬ ራሴን በጥያቄ ወጥሬ ከረምኩና ግዳጅን ለመፈጸም አመቺ ሁኔታዎችን ማጥናት ጀመርኩ። ምክንያቱም የተሰጠኝን ግዳጅ ብገፋው በሱ ላይ የተወሰነው ሞት ወደ እኔ መዞሩ እንደማይቀር ግልጽ ነበርና። አንድ ምሽት ስከታተለው ብዬ ከአንድ ጉስቁል ቤት ሲገባ አየሁት። ቤቱ 3 ተጥለው የተገኙ ሕፃናትን የምታሳድግ አሮጊት ቤት ነው። በጀርባ በኩል ተደብቄ ክትትሌን ስቀጥል የሰማሁት አስቂኝም አስደንጋጭም ጉዳይ ነበር። በፍጹም የተረጋጋና በጥልቅ ማገናዘብ ድምፅ ቁም ነገር ሲያወራ ሰማሁት። ያኔ ከእሱ አንደበት የሰማሁት ልቤ ላይ ታትሞ የቀረ ቃሉ ይህ ነው። ነፃነትን ብለን እንጂ የጮነው የተሻለ ባርነት ሸተን አይደለም። መሬት ላራሹ ብላችሁ ስታበቁ እኛኑ ልታርሱ በሬ ጠመዳችሁ። መሬት ላራሹ ስትሉን ለመቀበሪያችን እንደሆነ መች ገባንኛ። መሬት ያላችሁት ሰፊውን ሕዝብ እንደሆነ መች አወቅን። መችስ ጠርጥረን እናውቅና
መጥምጠው የጠጡት ደማችን ካናታቸው ወጥቶ ቢያሰክራቸው ታግለን ነፃ ስላወጣናችሁ አናታችሁ ላይ እንውጣባችሁ ይሉናል እንዴ? ደምህን ላይ ለሰው ሥጋህን ላይ በላ ግፉ ልክ የለውም ሰው ሰውን ሲጠላ ይሉት ሐቅ ኑሮ አለቀ። ሕፃናቱ ይስቃሉ። ሥጋችንን ግጦ በአጥንት ካስቀረን ጅብ አስጥላችሁ አጥንታችንን ልትቆረጣጥሙ የምትጠራሩብን ከሆነ ማን ነፃ አውጡን አላችሁ? ቀድሞስ ወንበዴውን ከነፃ አውጩ ለመለየት ቀድሞ ነገር መጠርጠሩን አልፈጠረብንም እኛ። እንግዲህ ምን ይደረግ? ደማችን አልቆ ሲያዞረን ነው የሚገባን። ገብቶን ከጫንቃችን አሽቀንጥረን ብናወርዳቸው ጥጋቸውን ይዘው ተበዳይ ዝም ሲል በዳይ እንቅልፍ ያጣል አይነት ሆነባቸው። የሰሩትን ስለሚያውቁት ስለማያስተኛቸውም ጭምር ገና ለገና ሳንደርስባቸው የሞቱ አይነት ይንፈራገጣሉ። ሳንጠይቃቸው ይለፈልፋሉ። የበሉት አደራ በኩለ ሌሊት ቅዠታቸው እየመጣ ባስበረገጋቸው ቁጥር እኛኑ መልሰው ይከሳሉ። እንደ በግ አጋድመው አርደውን ሲያበቁ አንሞት ብንላቸው ንቀን ብንተዋቸው ራሳቸውን በመንፈራገጥ ይቀጣሉ። ገና ለገና እንዳረድናቸው ያርዱናል። ደማቸውን እንደጠጣን በቁም ደማችንን ጠጥተው ይቀብሩናል ብለው ፈርተው ጠርጥረው ገና ሽንኩርት እንኳን ለመክተፍ ቢላችንን ስናነሳ አንስተንም ገና መሳል ስንጀምር ቀድመው ይንፈራገጣሉ። እንደ ዓመት በዓል ዶሮ ራሳቸው ላይ ቁና ደፍተው ይንደፋደፋሉ። ደልለው ሲሸጡን የወሰዱትን የገንዘብ መጠን እንኳ ይቅር ዕዳችንን ከፍለን ነፃ እንዳንወጣ የውል ወረቀቱንም ይዘው እኮ ነው ያደፈጡት። ደም እንደ ጠማት የቆሰለች አጋንንት እንዲህም ሆነው ያስቀሩልን ሥጋ ያለ ይመስል ሊነግሱን ያክለፈልፋቸዋል። ሥጋነን እያሉ ሥጋችንን ሊበሉ ይሮጣሉ። ሕፃናቱ ንግግሩ ይሁን አነጋገሩ ሲያስቃቸው ከልብ ነው። ታድጋላችሁ፣ ትልቅም ትሆናላችሁ። ያኔ ግን የነገርኳችሁን በማስታወስ እየሳቃችሁ ታለቅሳላችሁ ሲላቸውም እንደገና ከፍ ያለ ሳቅ አሰሙ። ጥቂት ተጫውቶ ተሰናብቷቸው ወጣ። አልተከተልኩትም። ንግግሩን በማብሰልሰል ወደ ቤት የገባው። ይህን በሰማሁ በሁለተኛው ቀን አንዳንዴ ይውልበታል ከሚባል የእስክንድር ስዩማቸው ቤት ላገኘው ሄድኩና እሱንም አገኘሁት። ምን እንዳስነካኝ አላውቅም። የተደገሰለትን ሞት ነገርኩት። እንደጠበቅኩት አልደነገጠም። ቀዳሚውን እሱ ያውቃል፣ አንተ ራስን ጠብቅ ብሎኝ ወጥቶ ሄደ። ተመልሶ መጣና ይህን አለ። ሞረድ ብረት ሲልስ ይሸበራል በሬ፣ ይቋምጣል ውሻ። የፊቱን ነው እንጂ የኋላውን እንጃ ሊያስ